በባሩክና በአምነን መካከል ትልቅ ጸብ ተፈጠረ። ባሩክ ቤሊንን ለመቅረብ እያደረገ ያለው ነገር አምነንን አስቆጥቶታል። እንግዲህ አምነንን በራሱ ጊዜ ነው ከቤሊን እየራቀ ያለው። በተቃራኒ መልኩ ደግሞ በተለይ በዛሬው ዕለት ቤሊን እናቷን ለማግኘት እያደረገችው ባለው ሙከራ ባሩክ እናትሽን ለማግኘት እየቻልኩትን ሁሉ አድርጌ ከጎንሽ እሆናለሁ ብሎ ቃል ሲገባላትና እንደዚሁም ቤሊን በጣም ደስተኛ ሆና ባሩክን ስታቅፈው ስላየ አምነን በጣም ተናዷል። እንደዚሁም ደግሞ እየሆነ ያለው ነገር በፊት ለፊት ቢጠይቃቸውም ባሩክ ግን ለአምነን የመለሰለት መልስ አምነንን በጣም አበሳጭቶታል። እንግዲህ ምን ሲባባሉ ነበር የሚለውን አለፍ አለፍ ብዬ በቪዲዮ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። በባሩክና በአምነን መካከል እንግዲህ እንደዚህ እንደምታዩት ትልቅ ጸብ ተፈጥሯል። በባሩክና በአምነን መካከል ጸብ መፈጠሩ ግልጽ ነው፣ ግድም ስለሆነ እንግዲህ ዛሬ ተጀምሯል ማለት ነው። ባይዘዌ አምነን ካሁኑ ጀምሮ ቢነቃ የሚሻል ይመስላል። ምክንያቱም ባሩክ ወደዚህ ቤት አመጣጡ በጣም የሚያስፈራ ነው። በተለይ በዛሬው እለት ከአምነን ትክክለኛ ተቀናቃኝ ከዛሬ 2-3 ሳምንት አካባቢ አምነን የቤተሰቡን ድርጅት ዋና ፋይል የወሰደችዋ ሴት ከባሩክ ጋር ለመስራት እየተደራደረች ትገኛለች። ባሩክም ከሷ ጋር ለመስራት ተስማምቷል። እንግዲህ ቁጥሯን አፈላልጎ እንድትደውልለት ያዘዛትም እሱ ነው። ከባለፈው ፓርት ላይ ወደ መጨረሻ አካባቢ አይታችሁ ከሆነ ካታሪና ወደ ባሩክ ለመደወል የሞከረች ነበር እና በዛሬው ዕለት እንግዲህ ወደ ባሩክ ደውላለት ከባሩክ ጋር የነበራት የስልክ ቆይታ ደስ በሚል መልኩ ነው ያጠናቀቁት። በተለይ የእሷ ንግግር፣ የባሩክ መልስ፣ እንደዚሁም የባሩክ እቅድ በአምነን ላይ ለማድረግ የፈለገው ነገር ሁሉ ካታሪናንም አስደስቷታል። እንግዲህ አንድ አጋዥ አገኘው እያለች ትገኛለች። ካታሪና ብቻዋን አይደለም ባይዘው አምነንንና ቤተሰቡን ለማጥቃት እየሞከረች ያለችው። ብዙ ከጀርባው የሚሰሩ ሰዎች ቢኖሩም ከፊት ለፊት ከአምነን ጋር ለመደራደር የድፍረቱን ያገኘችው ግን እሷ ብቻ ነች። እንግዲህ ባለቤቷ ሜሊክ ከተወገደ ወደዚህ ለራሱ ለሜሊክ ክርክር ምንም የጀመረችው ነገር የላትም። ትኩረት ያደረገችው በድርጅቱና እንደዚሁም ደግሞ ከአምነን ጋር በምታደርገው ድርድር ነው። የካታሪናንና የባሩክን የስልክ ንግግር ያዳመጠችው ወይዘሮ ሞርሲና ባሩክን እየተለማመጠችው ትገኛለች፣ እየለመነችው እየተማጸነችው ትገኛለች። ይህንን ማድረግ የለብህም ልጄ በማለት ብትነግረውም ባሩክ ግን ፈጽሞ በሞርሲና ንግግር ፍቃደኛ አልሆነም። እንግዲህ ባሩክ ወደዚህ ቤት ሲመጣ እያንዳንዱ እቅዱን ነግሯታል ሞርሲና ግን የእህቴ ሰምሃንን ሚስጥር ደብቄ እንደዚሁም ደግሞ በሁለታቸው በአምነንና በባሩክ መካከል ፍቅር እንዲሰፍን ለማድረግ የቻልኩትን ሁሉ ሞክራለሁ ብላለች። እንግዲህ ያንን እየገባቸውን ቃል ነው እያከበረች ያለችው ሞርሲና። ነገር ግን ነገሮች ከቁጥጥሯ ውጭ ሊያደርገው የሚችሉ ነገሮች ምንድን ናቸው? የባሩክ ከውጭ ያሉ አጋዦች ናቸው። በተለይ በቅርብ ጊዜ ወደዚህ የተቀላቀለችው ካታሪና ይህ በተለይ ካታሪና ወደ አምነን ቤተሰብ የመጣችው ከድርጅቱ ፋይሉን የወሰደችበት በዛን አካባቢ ወይዘሮ ሞርሲና ሐኪም ቤት ነበረች፣ ሕክምናዋን እየተከታተለች ነበር እና በዚህ ታሪክ ላይ የምታውቀው ታሪክ አልነበረም እና አንዳንድ ከውጭ ያሉ የባሩክን ጓደኞች ወይዘሮ ሞርሲናም ታውቃቸዋለች። ኢቭን ባሩክ አስተዳደጉንም ሙሉ ህይወቱን ስለምታውቅ አንዳንድ የሚቀርቡት ጓደኞቹን ታውቃቸዋለች። ነገር ግን በካታሪና ዙሪያ ምንም አይነት መረጃ የላትም። በቅርብ ጊዜ ደግሞ የጀመረው ከካታሪና ጋር ነው ዋና ስራውን እየሰራ ያለው። ሞርሲና በቻለችው አቅም እንግዲህ አምነንን ከባሩክ አደጋ ለመታደግ ትሞክራለች። ወይዘሮ ሴማ በተመሳሳይ መልኩ እንግዲህ በቤሊንና አምነን መካከል ያለውን ነገር በግልጽ እንድትነግራት ከክፍሏ ድረስ ጠርታት ነበረ ቤሊንን በዛሬው ዕለት። ምክንያቱም ወይዘሮ
ሴማ የአምነን አያት ኦሬዲ አምነን ደስተኛ እንደሆን ትፈልጋለች። ለአምነን ጥሩ ነገር ትመኛለች። ነገር ግን የመጀመሪያ ምርጫዋ ቤሊን ብትሆንም አምነን እስር ቤት በገባ ጊዜ የአቶ ካርታን ቤተሰብ ነው ትዝ ያሏት። ምክንያቱም የአቶ ካርታን ቤተሰቦች እንደነዚህ አይነት ነገሮች ላይ ቢሰማሩም ኦሬዲ አምነንን ከዛ ቦታ ሊያወጡት የሚችሉ ብቸኛ ወዳጆቻችን፣ ምስጢረኞቻችን እነሱ ናቸው ብላ ስላሰበች ነው በወቅቱ ማሪናን ጠርታ አምነን ጋር ሄዳ አምነን ያለበትን ሁኔታ ካስረዳቻት በኋላ የሚደረገውን ነገር ሁሉ አድርጋ አምነን ከዛ ቦታ እንዲወጣ እንድታደርግ ያዘዘቻት። በተለይ ከዛን ቀን ጀምሮ ከአምነን ጎን መሆን ያለባት ሴት ማሪያ ነች። እንደዚሁ ማሪያ በጣም ጠንካራ፣ ራሷም ጠንካራ፣ አባቷም ባለውለታችን ነው ብላ ስለምታስብ ከቅርብ ጊዜ ወደዚህ ለማሪያ ያላት ትኩረት ይበልጥ እየጨመረ ቢሆንም ቤሊን ጥሩ ልጅ እንደሆነችም ደግሞ አልካደችም። ቤሊን አምነንን ትወደዋለች አትወደውም፣ እንደዚሁም የቤሊን ፍላጎት ምንድነው፣ እዚህ ቤትስ የምትቆየው በምን አላማ ነው የሚለውን ምናልባትም ደግሞ ስራ የምትፈልግም ከሆነ ወይዘሮ ሴማ ልታዘጋጅላት አስባ ነው። እንግዲህ ቤሊን በተጠየቀችው ጥያቄ አምነንን ትወጂዋለሽ ወይ ስትላት ምን አይነት እንዴት መውደድ ስትኔ ሁላችሁንም ነው የምወዳችሁ፣ እዚህ ቤት ያላችሁትን ሁላችሁንም ነው የምወደው በማለት ቤሊን መልስ መልሳለች። ወይዘሮ ሴማ ማወቅ የፈለገችው ደግሞ ያው ታፈቅረዋለሽ ወይ ለማለት ያክል ነው። እንግዲህ ቤሊን አይ እኔ እንደዚህ አይነት ነገር አላቅም ብላ ነው የመለሰችላት። ይህ ማለት ቢጋቡም ማሪያና አምነን ቢጋቡም ቅር አይልሽም ብላ ስትጠይቃትም ለምን ቅር ይለኛል ብላ ነው የመለሰችው። እንግዲህ ቤሊን ከቅርብ ጊዜ ወደዚህ በተለይ አምነን ላይ ያላት ተስፋ እየተሟጠጠ ይገኛል። አምነንንም እንደዚሁ ነው ያለችው። ከሁለት ቀን በፊት አስታውሱ ከሆነ ደስ ያለህን መንገድ ምረጥ፣ እንደዚሁ ከኔ መራቅ አለብህ፣ ባለቤትህ እንዳትቆጣ፣ ይህ ነገር ደግሞ ባለቤትህን ቅር ያስብላታል ነው ያለችው። ስለዚህ ያንኑ አሁንም ደግመዋለች። በባሩክና በቤሊ መካከል ደግሞ ደስ የሚል ሁኔታ ላይ ናቸው። ደስ የሚል ስላችሁ ኦሬዲ ባሩክ የቤሊን እናት እንድትገኝ፣ ቤሊን እናቷን እንድታገኝ፣ ቤሊን እናቷን እንድታፈላልግ የቻለውን ሁሉ እንደሚያግዛት እንደዚሁም ደግሞ የተለያዩ ቦታዎች ሰዎች እንዳሉትና ሊያጠያይቅላት እንደሚችል በተለይ ፎቶዋ፣ የእናቷ ፎቶ፣ የእናቷ ሙሉ ስም እንደዚሁም ምናልባትም በልጅነቷ እናቷ ያወጣችላት ስም ካለ ሁሉን መረጃ ሲጠይቃት ነበረ። እንግዲህ ፎቶ መኖሩን ነግረዋለች። ለጊዜው ግን ፎቶውን አላሳየችውም ለባሩክ። ፎቶ ካላት እንደዚሁ ስሟንም አካባቢዋንም የተወለደችበትን ሰፈር እንደዚሁ የተለያዩበትን አጋጣሚ ሁሉ ነግረዋለች። እንግዲህ እነዚህ ሁሉ መረጃዎች ካሉሽ አሁን ደግሞ በሶሻል ሚዲያም የተለያዩ የቴክኖሎጂ ያፈራቸው ነገሮች ስላሉ የሚፈላለጉ ሰዎች በቅርብ ጊዜ ነው የሚገናኙት። እንዴት እስካሁን ድረስ እናትሽን እንዳላገኘሻት እኔ ግራ ገብቶኛል በማለት ነገር ግን በቅርብ ጊዜ ልታገኛት እንደምትችል በዚህ ነገር ላይ ደግሞ እንደሚያግዛትም ቃል ገብቶላታል ማለት ነው። ቤሊን በዚህ ነገር ላይ በጣም ደስተኛ ናት። እንግዲህ ብዙ ሰዎች የቤሊን እናት ምናልባት ወይዘሮ ዛህራ ትሆናለች ብለው አስተያየት የሚሰጡ አሉ። ብዙ ምክንያት እያነሱ ማለት ነው። እስካሁን ድረስ ወይዘሮ ዛህራ ልጅ እንደጠፋባት እንግዲህ ብዙ ጊዜ ስትናገር ልጇን ለማግኘት ብላ ደግሞ ከተለያዩ ቤቶች እየገባች የቤት ሰራተኛ ሆና እድሜዋን እዚህ ድረስ እንዳደረሰች ትናገራለች። ልጇን ብታገኛት በጣም ደስተኛ እንደምትሆንም ልጇን ለማግኘት ትልቅ ምኞት እንዳላትም ትልቅ ተስፋ እንዳላትም ትናገራለች። ይሁንና የልጇ ስም ማን ይባላል፣ የልጇ ፎቶስ ምን ይመስላል፣ እንደዚሁ የት አካባቢ ነው የጠፋችው የሚለውን እስካሁን ድረስ ወይዘሮ ዛህራ በራሷ ሚስጥር አድርጋ ይዘዋለች። ከባለፉት ፓርቶችም ላይ እንዳያችሁት በተለይ በቅርብ ጊዜ ወይዘሮ ሞርዚና ባሩክ የወይዘሮ ሞርዚና ልጅ ነው ተብሎ ወደ ቤት ከመጣ በኋላ አንቺ እድለኛ ነሽ፣ ምን አለ የኔም ልጅ እንደዚህ ድንገት ብትመጣልኝ ብላ ተናግራ ነበረ። እድለኛ ነሽ ያለችው ለምንድን ነው? ወይዘሮ ሞርዚና ልጇን ደብቃ ነው ያሳደገችው። እንግዲህ ወይዘሮ ዛህራ የተረዳችው በዛም መልኩ ነው።
ኑሮ በህይወት ኑሮልሽ ልጅሽ በህይወት ኑሮ እንደዚሁም ደግሞ የት እንደሚኖር እያወቅሽ እንዴት ከቤተሰብ ትደብቂዋለሽ? እንዴት ከኛ ደብቀሽው አሳደግሽው እንደማለት ነው። ወይዘሮ ሞርዚና ደግሞ ያለ አባት ስለወለድኩት ነው ብላ ብትመልስም ለአንዱ ሰው ነውር የሆነው ለሌላ ሰው ደግሞ ጌጡ ነው። ሌላ ሰው የማይፈልገው ነገር ለሌላኛው ሰው ደግሞ ምኞቱ ነው ብላ ተናግራለች። ከዛም በኋላ ምን ለማለት ፈልገች ነው ወይዘሮ ዛህራ ብላ በጠየቀቻት ጊዜ ምን መሰለሽ እኔ ከአመታት በፊት እየጠፋች አንድ ሴት ልጅ አለችኝ በማለት ሁሌ ልጇን እንደምትናፍቅ ሁሌ ልጇን ለማግኘት እንደምትሰራ በየሰው ቤት እየዞረች የምትሰራው ከሰዎች ጋር በዚህን ልክ እየተግባባች ራሷን ዝቅ አድርጋ የቤት ሰራተኛ አድርጋ እየኖረች ያለችው ምናልባትም ከእለታት አንድ ቀን ልጄ ላገኛት ይሆናል በሚል ተስፋ እንደሆነ ትነግራታለች። እንግዲህ የወይዘሮ ዛህራ ታሪኩን ትንሽ ለየት የሚያደርገው የልጇ ፎቶ የላትም። አሁን የምትኖርበት አድራሻ የላትም። እንደዚሁም የተለያዩበት ከልጇ ልትለይ የቻለችበት አደጋ ደግሞ ይበልጥ መረጃዎችን እንዳታገኝ አድርጓታል። ምናልባትም ወይዘሮ ዛህራ የወጣትነት ፎቶዋ በቤሊን እጅ ያለው ፎቶ ሊሆንም ይችላል የሚል ጥርጣሬ አለ። እንግዲህ ቤሊን በተደጋጋሚ የእናቷን ፎቶ የያዘች ታለቅሳለች። በተለይ ሲከፋት በጣም የተረበሸ ስሜት ውስጥ ስትሆን ወደ ወይዘሮ ዛህራ እየሄደች አንዳንድ ታሪኮችን እንደዚሁም ወይዘሮ ዛህራን ማገዝ ካልሆነ ደግሞ ወደ ክፍሏ መጣ እያለቀሰች ከእቃዋ ውስጥ ከቦርሳ ውስጥ አውጥታ የእናቷን ፎቶ ይዛ ማልቀስ ነው በተደጋጋሚ የምታደርገው ነገር እና እርግጥ በቅርብ ጊዜ ወደዚህ ከአምነን ጋር ለመራቅ እየሞከረች ባለችው መንገድ ብዙ ጊዜ ወደ ክፍሏ ገብቶ ከማልቀስ ይልቅ ወጣ ብላ ንጹህ አየር መቀበልን ምርጫዋ አድርጋለች። ቤሊን አሁን እያደረገች ያለው አካሄድ ባይዘው ልክና ትክክል ነው። ምክንያቱም ለቅሶ ምንም የሚያስተካክለው ነገር የለውም። ጭንቀትና ለቅሶ ከጉዳት ውጭ ምንም ጥቅም የለውም። ነገር ግን አንዳንዴ መጨከን ባለብን ልክ መጨከን አለብን ብዬ ነው የማስበው። ምርጫ የሚባል ነገር የለም። አንዳንድ ነገሮች ላይ ጠንካራ መሆን ምርጫ ሳይሆን ግዴታ ነው እና ምክንያቱም ራሷን ጥላ አልቅሳ ራሷን ጎርታ በዚህን ሁኔታ ላይ ብትሆንም አምነን ለሷ ፎከስ የሚያደርግ አይመስልም ሰሞኑ ሁኔታው። ይልቁንስ ከክፍሏ ካልወጣች ራሷን ከጣለች እዛው ክፍል እንትን ካለች በፈለገ ጊዜ ወደ ክፍል እየገባ ሊያገኛትም ስለሚችል ሌላም ሰው እየተገናኘች ነው ብሎም ስለማያስብ ለሷ የሚሰጠው ትኩረት እያነሰ ነው የሚሄደው። አሁንስ ግን ሲፈልጋት አትገኝም። ከቤትም ብዙ ጊዜ ትወጣለች። የት እንደምትሄድም አያውቅም። ማንን እያገኘችም እንደሆነ አያውቅም። እንግዲህ ከባለፈው ፓርት ላይ አይታችሁት ከሆነ ወይዘሮ ዛህራ የሆነ ሰው ደውሎላት እሱን ለማግኘት ይመስለኛል የሄደችው ብላ በነገረችው ጊዜ ማንን ለማግኘት ነው የሄደችው ብሎ ተናዶ ነበረ። ይህ ጥያቄ ከእለታት ሁሌ ከቀን ወደ ቀን እየጨመረ ዛሬ ቤሊንን ተከትሎ የምትሄድበትን ቦታ ለማወቅ እስከ መሞከር እስከ መጓጓት ድረስ ደርሷል። በተመሳሳይ መልኩ ደግሞ ቤሊን ከባሩክ ጋር እያደረገችው ያለው ቅርርብነት አምነንን ይበልጥ ቀልቡን አንጠልጥሎበታል። ተቃራኒ መልኩ ደግሞ ከማሪያ ጋር ያለው ቅርርብ በአምነንና በማሪያ መካከል የነበረው ቅርርብ አሁኑ ወደ መበላሸት እየሄደ ነው ያለው። ማሪያ ሁሉ ነገር ግልጽ እንዲያደርግላት ትፈልጋለች። እንደምትወደውም ኦሬዲ ያው መሸነፍ አልፈለገችም ማሪያ ለራሷ። ነገር ግን የተለያዩ ነገሮች እንደምትወደው እያስረዳቸው ነው ያለችው። የልጅነት ታሪካቸውን በማስታወስ በልጅነታቸው ሲሏቸው የነበሩ ነገሮችን ሲያደርጉ የነበሯቸው ነገሮችን እያስታወሰች ይበልጥ ለሷ ቅርብ እንዲሆን በራሱ ጊዜ ፍቅሩ እንዲገልጽላት የሞከረች ቢሆንም በተቃራኒው አምነን ደግሞ ይህ ነገር ያው ልጅነቱን ብቻ እንደሚያስታውሰው ነው እንጂ አሁን ላይ ለማሪያ ያለውን ስሜት ኦሬዲ እንደ ቤተሰብ እንደ እህት እያያት እንደሆነ ነው እንግዲህ እስካሁን ድረስ የተናገረው። ይህ ነገር ደግሞ ማሪያን አበሳጭቷታል። በጣም ተናዳለች።
በተለይ በባሩክና በቤሊን መካከል ያለውን ቅርርብን በምክንያት በማድረግ ከባሩክ ጋር ሲጨቃጨቁ ለቤሊን ብለው ነው ይሄን ያክል እንደዚህ እየሆኑ ያሉት። እኔ ብሆን ግን እንደሷ ላይ ከራከርልኝ እንደሷ ላይ ሆንልኝ ይችላል ብላ ሁሉ የቀናች ትመስላለች። እንግዲህ ማሪያ በቅርብ አባቷ መልሶ ወደ ቤት ይመጣል ተብሏል። ከአሁን ቀደም ወደ ቤት መጥቶ ማሪያ ልጄን አደራ ሰጥቻለሁ በማለት አምነንን በተደጋጋሚ ማሪያ ልጃቸውን አደራ ብሎ ነበር የሄዱት። በአቶ ካርታንና በወይዘሮ ሴማ መካከል ያለውም ስምምነት ኦሬዲ ማሪያ ካሁን በኋላ የትም እንደማትሄድ እዚሁ እንደምትኖር በቅርብ ደግሞ እንደምንዛመድ ብላ ነበረ ወይዘሮ ሴማ ለአቶ ካርታን ቃል የገባችለት። አቶ ካርታንም ወይዘሮ ሴማ ባለችው ንግግር በጣም ደስተኛ ነበሩ። ማሪያ አምነንን እንድታገባው ለአምነን የሚገባ አይነት ወንድ፣ ትሁት፣ ታታሪ፣ በቃ ስራ የሚወድ ቤተሰቡን የሚወድ በቃ ለልጃቸው የሚመኙት አቶ ካርታን ለልጁ የሚመኘው አይነት ወንድ ሆኖ ነው ያገኘውና በዚህ በወይዘሮ ሴማ ንግግር ላይ ደስተኛ ነው። አሁንም ወደ ቤት የሚመለሰው በዚሁ በማሪያና በአምነን መካከል ያለውን ነገር ወደ ተሻለ ሁኔታ ለመምራት ነው። ነገር ግን በአምነን በኩል ያለው ነገር ይበልጥ አሁን ላይ ለማሪያ እየሰጠ ያለው ትኩረት፣ ለማሪያ ያለው አመለካከትም ሆነ ለማሪያ ያለው ቦታ ከጓደኛ ቤተሰባዊነትን እንግዲህ መግቢያው ላይ እንደነገርኳቸው አቶ ካርታን ለዚህ ለአምነን ቤተሰብ ትልቅ ባለውለታ ነው። በድርጅቱ ዙሪያ፣ በህይወታቸው፣ በትዳራቸው እንደዚሁም በእያንዳንዱ በማህበራዊ ኑሯቸው ዙሪያ የአቶ ካርታንና የአቶ አምነን ቤተሰቦች ለዘመናት ብዙ ነገሮችን ክፉን መልካሙን አብረው ያሳለፉ ሰዎች እንደሆኑ በተለይ ደግሞ የአምነን አሁን እየታገለለት ያለው ድርጅቱ ለመመስረት የበቃው በአቶ ካርታን ትልቅ አስተዋጽኦ እንደሆነ ይናገራል። ኢቭን አቶ ካርታን ብቻ ሳይሆን አምነንም በዚህ ነገር ላይ በቅርብ ጊዜ ከአቶ ካርታን ጋር በተገናኙ ጊዜ አንስቶ ተናግረዋል። የአቶ ካርታንን ውለታ በምንም መመለስም ሆነ መርሳት የማይቻል ትልቅ መስዋዕት እንደሆነ ተናግሯል። ለዚህ መስዋዕት ደግሞ እኔ እንድታደርግልኝ የምፈልገው ነገር አለ በማለት አቶ ካርታን እንደ ሀሳብ አንስተው ነበረ። አምነን ደግሞ ምንም አደርጋለሁ፣ አንተ ብቻ አዘዘኝ እንጂ ምንም አደርጋለሁ ብሎ በተናገረ ጊዜ ልጄ ማሪያን እንድትንከባከብልኝ እፈልጋለሁ፣ ምንም እንዲከፋት አልፈልግም በማለት ነበር አቶ ካርታን ሀሳባቸውን የገለጹት። አምነንም እንክብካቤ ሲሉት በቃ እንደ ቤተሰብ እንክብካቤ ስለመሰለው ምንም ችግር የለውም ማሪያን በደንብ ነው የምንከባከባት በማለት ቃል ገብቷል። እንግዲህ አቶ ካርታን በቅርብ ወደ አምነን ቤት ሲመለስ አዲስ ነገር ይጠብቃል ተብሎ ነው እየተጠበቀ ያለው። ነገር ግን እየጠበቀው ያለው ነገር በተቃራኒ ሆኖ የሚያገኘው ይመስላል። ምክንያቱም አምነን ከቤሊን ጎን ማንንም ሰው ማግኘት አልፈልግም፣ ማንም እንዲቀርባት አልፈልግም በማለት እንግዲህ እየተበሳጨ እየተናደደ ይገኛል። ዛሬ ከባሩክ ጋር ሊፈጠር የቻለው ግጭትም በቤሊን ምክንያት ነው። ቤሊንን በዚህን ልክ ለምን ትቀርባታለህ በማለት ነው። እንግዲህ በአምነንና በባሩክ መካከል በተፈጠረው ግጭት ቤተሰቡ ሁሉ ተደናግጧል። ይሁን እንጂ ቤሊን በዚህ ነገር ላይ ፈጽሞ ደስተኛ አልሆነችም። ምክንያቱም በቅርብ ጊዜ ከቤት የተባረረችው ጄሪ በቤሊን ምክንያት መሆኑ እስከዛሬ ድረስ ቤሊን በእኔ ምክንያት ነው ጄሪ ከቤት የተባረረችው በማለት እስካሁን ድረስ ራሷን ተወቅሳለች። በተመሳሳይ መልኩ አሁን ደግሞ በቅርብ ጊዜ ወደዚህ የመጣው የአምነን ወንድም በሷ ምክንያት ወንድምና ወንድሞች እንደዚህ ፊት ለፊት መጋጨታቸው ፈጽሞ አላስደሰታትም። ለዚህም እንግዲህ በቃቸው እያለች በመካከላቸው ገብታ እነሱን ለመለያየትና እንደዚሁም ደግሞ በመካከላቸው ሊፈጠር የነበረውን ግጭት ለማብረድ ችላለች። ካሁን በኋላ ግን በእሷ ምክንያት ማንም ከማንም ጋር መጋጨት እንደሌለበት
የሚጠየቅ ጥያቄም ካለ እንደዚሁም ደግሞ ጥፋትም ሆኖ ቅጣት ካለ ራሷን በፊት ለፊት እንዲጠይቋትም ነግራቸዋለች። እኔ ትንሽ ልጅ አይደለሁም፣ ማንም ከማንም እንዲጠብቀኝ አልፈልግም። ትልቅ ሰው ነኝ። ራሴ ምን ማድረግ እንዳለብኝ ምን መተው እንዳለብኝ በራሴ አውቃለሁ። እናንተ ለኔ ስትሉ እንደዚህ መጋጨት የለባቸውም በማለት አስተዋይነቷን ከእድሜዋ ከፍ ያለ አስተሳሰብ እንዳላት ነው እንግዲህ እኔ የተረዳሁት። እንግዲህ የባሩክና የአምነን ግጭት ዛሬ የመጀመሪያው ቢሆንም ወደፊት በብዙ ነገሮች ላይ እንደሚጋጩ ምንም ጥርጥር የለው። ምክንያቱም የባሩክ አመጣጥ እንደዚሁም በውስጡ ያለው በቀል እያንዳንዱ አካሄዱ ከቅርብ ጊዜ ወደዚህ በተለይ ከካታሪና ጋር ከተገናኘ ወደዚህ ይበልጥ አልታሰበበት መልኩ ነው እየሄደ ያለውና የአምነንና የባሩክ መጨረሻ እውነት ለማየት በጣም ብዙዎቻችን ጓጉተናል። ነገር ግን ወይዘሮ ሞርዚና በማንኛውም ጊዜ ከአምነን ጎን እንደምትሆንና እግር እየሄደች ከባሩክ ሴራ አምነንን እንደምታድነው በራሷ ቃል ገብታለች። አምነንን ማንም ሰው ሊጎዳው አይገባም ብላ ታስባለች። ባሩክም ያሳልፈውን የሲቃ ህይወት አምነን ምንም ያደረገው ነገር ምንም የሚያውቀው ነገር እንደሌለና ባሩክ ሊያደርገው ሊመልስ የመጣውን በቀል በአምነን ላይ ፈጽሞ ሊሆን የማይችል አግባብ የሌለው በቀል ነው ብላም ስለምታስብ ባሩክን እስከ መጨረሻው ድረስ ሴራዎችን ለማክሸፍ ቃል ገብታለች። እንግዲህ ድል ለወይዘሮ ሞርዚና ብለናል። ምክንያቱም ወይዘሮ ሞርዚና ለአምነን ብቻ ሳይሆን ለሁለታቸውም ስለምታስብ እንደዚሁም ደግሞ በህይወት ለሌለችው እህቷ ለሷ ቃል ስትል ሁለታቸውን ወንድማማቾች በስምምነት አብረው ተደጋግፈው እንደ ወንድማማች እንዲኖሩ እያደረገችው ያለው ነገር በመልካምነት ስለሆነ ሁሌ መልካም ነገር ደግሞ ይለምልም ነው የምንለው። እንግዲህ ቪዲዮ አሁን ይሄን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ